በአዲስ አበባ ከተማ አስተዳደር በሁለተኛው የኮሪደር ልማት ስራ ትኩረት ከተሰጠባቸው ጉዳዮች መካከል የወንዝ ዳርቻ ልማት በቀዳሚነት ይነሳል። ይህንን ማስታኮ በከተማ አስተዳደሩ የተለያዩና ከ75 የሚበልጡ የወንዝ ዳርቻዎች በአሁኑ ወቅት እየለሙ ይገኛሉ። ከነዚህ የወንዝ ዳርቻ ልማት ስራዎች መካከል ደግሞ አሁን የምንገኝበትና ከጀርባ የምትመለከቱት የጎሮ የወንዝ ዳርቻ ልማት በቀዳሚነት የሚነሳ ነው። ይህ የጎሮ የወንዝ ዳርቻ ልማት መነሻውን ሰሚት አካባቢ በማድረግ የተለያዩ ክፍለ ከተማዎችና ወረዳዎችን በማቋረጥ እስከ አቃቂ ቃሊቲ ድረስ የሚዘልቅ ወንዝ ነው። የጎሮ የወንዝ ዳርቻ ልማት እንደ ዛሬ ምቹና ውበትን ከመላበሱ አስቀድሞ ለጤና እክል የሚፈጥር ሽታ የሚያስከትልና በክረምት ወቅት በሚፈጠረው ጎርፍም የአካባቢውን ማህበረሰብ ለፈተና ያጋለጠ ነበር። ወደ 25 ዓመት አካባቢ ነው እዚህ አካባቢ ወንዝ ዳርቻው ወንዙ ምንጭ ነበር። ልብስ ተቀድቶ የሚታጠብበት ነበር። በኋላ ከተማው እየተስፋፋ ሲመጣ እየቆሸሸ መጣ። ከዛ በኋላ ሽታ ቆሻሻም እየበዛ መጣ። ሌላ ደግሞ ጎርፉ ራሱ እየበዛ መጣ። የተለያዩ ዲቾች ምናምን ሲሰራ ወደዚህ ሲገባ ኃይለኛ ጎርፍ ሆነ። ሰው እየተስፋፋ ሲመጣ ጎርፉ ክረምት ስጋት ነው ለነዋሪው ማለት ነው። በጣም አስቸጋሪ ለነዋሪዎች ምቹ ያልሆነ ዘራፊ የሚበዛበት ወንዙ ቆሻሻ የሚወጣበት ከቤት ለቤት ምን አስቸጋሪ ቦታ ነበርና የሚያሳዝን ቦታ ነበር። ቆሻሻ መጣያ ቦታው ስለነበሩ ያንን ከመጻረር አንፃር ህብረተሰቡን በግንዛቤ እንዲሁም ደግሞ አካባቢውን እንዲያጸዳ ቢደረግም ወንዝ ዳር ግን አዳጋቸው ነው ለአደጋ የተጋለጡ ስለሆነ ወንዝ ውስጥ ገብቶ ያን ነገር የሚያጸዳ ማህበረሰብ የለም ነበር። ይሁንና በሁለተኛው የኮሪደር ልማት ስራ እየለሙ ከሚገኙ ወንዞች መካከል አንዱ በመሆን ምን እንኳን ሙሉ ለሙሉ ባይተናቀቅም ገና ከወዲሁ ለእይታ ሳቢ በርካቶችም ለመናፈሻነት የሚመርጡ ስፍራ መሆን ችሏል። በዚህ በ3 ወር 4 ወር ውስጥ ይሄንን ያክል ለውጥ ይመጣል ብሎ ማንም አይጠብቅም እና ትልቅ ለውጥ ነው። አሁን ይኸው ልጆቻችን ይዘን ቅዳሜ ይሁድ ሁሉም ወደ ሌላ ስፍራ የሚሄደው እዚህ ወተን ልጆቻችን እያዝናናን ነው። ራሳችንም ማንበብ ስንፈልግ አሁን ከስራ ወተን በየእንትኑ ወንበር ተሰርቶ ማንም ሰው እያነበበ አየሩም ንጹህ አየር አለ፣ መዝናኛ አለ፣ ልጆች መዛወትራ ቦታዎች አሉ፣ ሽንት ቤት አለ፣ ብዙ ነገር ኳስ መጫወቻዎች አሉ። ወደ ላይም ቢትሄድ በጣም በርካታ ነገሮች አሉ። ኮሪደር በተለይ ለኛ ወረዳ ይዞ የመጣው እድል ከፍተኛ ነው። ይሄ በተለይ በዚህ በኩል የምታየው በጤና ጣቢያ በኩል የጎርፍ አደጋው ከባድ ነበር። እሱ ሳይታሰብ የተሰራ ስራ ነው። መስጊድ ጋር የነበረው መንገድ ላይ የነበረው አደጋ እሱን ፈተውታል። በርካታ ነገሮችን ይዞ መጥተዋል። ጥሩ አየር ወስደ በቃ አስተሳሰብን ራሱ ቀይረ ለሀገር ራሱ ብቁ ዜጋ መሆን ትችላለህ ማለት ነው። በጥሩ ነገር በቃ አስተሳሰብን የሚቀይር ነው። በቃ ግሪን ኤሪያውን እንደዚህ ስታየው በጣም የሚያምር ነገር ነው። በሁለተኛው የኮሪደር ልማት የወንዝ ዳርቻዎች መልማት ከጀመሩ ወዲህ የወንዝ ዳርቻዎቹ በተለያዩ መሰረተ ልማቶች እየለሙ ይገኛሉ። በተለይም ደግሞ የህፃናት መጫወቻ እንዲሁም ደግሞ መናፈሻ ስፍራዎችም እየተገነቡላቸው ይገኛሉ። ይህ መሆኑ ደግሞ ወንዞቹ ንጹህ እንዲሆኑ ከዛም ባሻገር ደግሞ ለመናፈሻነትም የተለያዩ የከተማዋ ማህበረሰብ እንዲመርጧቸው ማስችሏቸዋል። ከዛ ባሻገር ደግሞ ለቱሪስት መዳረሻነትም የበኩላቸው ሚና እየተጫወቱ ነው የሚገኙት። ለሰው ማህበራዊና ኢኮኖሚያዊ አገልግሎት እንዲሰጡ በወንዞቹ ዳርቻ ብዙ መዝናኛ ፓርኮች፣ የእግረኛ መንገድ፣ የስፖርተኞች መለማመጃ፣ የስፖርት ሜዳዎች ለሯጮች በሚመች መልኩ ለእግረኞች በሚመች መልኩ በግራና በቀኙ ተሰርተዋል። የህፃናት መጫወቻ፣ የሰዎች መዝናኛ፣ ሽንት ቤቶች እነኚህ በሙሉ በወንዙ ግራና ቀኝ ተሰርተው ለህዝብ አገልግሎት እንዲሰጡ እየተገነባ ነው ያለው ማለት ነው። በአዲስ አበባ ከተማ ጽዱነትን ማዕከል በማድረግ በአስተዳደሩ የሚገኙ ወንዞችን ለማልማት ከፍተኛ ትኩረት ተሰጥቶ እየተሰራ ይገኛል። በዚህም 44 ኪሎ ሜትር የሚሸፍኑና 76 የሚሆኑ ወንዞች እየለሙ ነው። የእንጦጦ ወንዝ፣ ቀጨኔ ወንዝ፣ የሸገር ወንዝ፣ ቁርጡሜ ወንዝ የሚባሉ ገባሮች አሉ። እነኛን ገባሮች ከእንጦጦ ጀምሮ በአፍንጮ በር በራስ መኮንን ድልድይ እስከ ፒኮክ ድረስ የሚዘልቅ አንዱ ከፍተኛው
ትልቅ ወንዝ ነው ለከተማው አማካይ ነው ተብሎ የሚታሰበው ከላይ ጀምሮ የተሰራ ነው ያለው። ሁለተኛው ደግሞ የቀበና ወንዝ ነው። የግንፍሌ ወንዝም እንደዚሁ አራዳ መሃል ለመሃል ይዞ እስከ ፒኮክ ድረስ የሚደርስ ወንዝ ነው። በከተማ አስተዳደሩ የተሰሩ የወንዝ ዳርቻ ልማት ስራዎችን መንከባከብና እድሜ እንዲኖራቸው ማስቻል ከሁሉም ህብረተሰብ ይጠበቃል። አለፍ ሲልም ልማቱን ለማስጠበቅ የሚያስችሉ የተለያዩ ደንቦችን በማውጣት ተግባራዊ ለማድረግም እየተሰራ ነው።